ሰላም እንደምን አላችሁ ውድ የዚህ ቻናል ተመልካቾች። ከሰሞኑ እንግዲህ በጣም በቤተክርስቲያናችን ተቀባይነት ያላቸው ትልልቅ የሆኑ መምህራኖች ካስተማሯቸው ትምህርቶች ሰብሰብ አድርገን ይዘንላችሁ መጥተናል። በህይወታችን ቁም ነገር ያስጨብጡናል ብለን እናስባለን። ስለዚህ እነዚህ ቪዲዮዎች አይተን ከዛ ደግሞ የራሳችን ሐሳብ መስጠት እንጀምራለን ማለት ነው። የእናንተ ሐሳብን በኮሜንት ማሳረፍ ትችላላችሁ። አሁን በቀጥታ በቪዲዮ እንደ ኬሚስትሪ ቢሸመድዱት ምን ያደርግልናል? እዩዋቸውማ መምህራኑ ተማሪዎቻቸውን ምንም ህይወት እኮ አይሆናቸውም። ህይወት ተኮር እኮ አልሆናቸውም። ምክንያት መጀመሪያ እምነቱን አላስተማርናቸውም። የእምነቱ ሰዎች የሚዘምሩትን ነው ሸምድዱ ያልናቸው፣ አዚሙ ያልናቸው። የምትጨነቁትም ለዜማው ምልክት እንጂ ለመልእክቱ አይደለም። እናንተም ስታስተምሩ ምልክቷን ነው ጭረት፣ ድፋት፣ ድርሰት፣ ቁርጥ ወዘተ የምትሏቸው። ግን በዚያ መንገድ የምታዜሙት ዜማ መልእክቱ ምንድን ነው የሚለውን አትነግሯቸውም። እናንተም አልተነገራችሁም። የመጣንበትን እናውቀዋለን። ይሄ ግን እስከ መቼ መዝለቅ አለበት? ይሄ እስከ መቼ መዝለቅ አለበት? ከዚህ አኳያ መቀናጀት ያስፈልገናል። አባት መኩራራት የለብንም። የትርጓሜ መምህር ቀጠርን ማለት የዕለቱን ወንጌል የመታውን ይምታ ብሎ ሰበከ ማለት አስተማረ ማለት አይደለም። ትርጓሜ መምህር ቀጥረን ማለት አይደለም። አሁን ህፃናቱ አሉ፣ ሽማግሌዎቹ አሉ፣ የተማረው አለ፣ ያልተማረው አለ። ያ ስብከት ማንን ታሳቢ እንደሚያደርግ አስቡት። ህፃናት አሉ፣ ምንም ፊደል ያልቆጠሩ አሉ። እስከ ፕሮፌሰርነት የደረሳችሁ ደግሞ ምሁራን አላችሁ። ማንኛችሁን ይሆን የሚመጥነው? በትክክል ሊቁ ማንን ታርጌት አድርጎ ያስተምር ይሆን? የለም፣ የመታውን ይምታ ነው በቃ። የስብከት ነገር አይለውጥም። ስብከት ብቻውን ስብከት ለተማሩ ሰዎች ማጋያ በህይወት እንዲኖሩት ማድረጊያ ነው እንጂ ራሱ ትምህርት አይደለም ስብከት ማለት። እኛ የትርጓሜ መምህር ቀጠርን ስንል ወይም ሰባኪ ቀጠርን ስንል የሚሰብክ ማለታችን አይደለም። በክላስ ለህፃናቱ በእድሜያቸው ልክ፣ ለወጣቶቹ በእድሜያቸው ልክ፣ ለሽማግሌዎቹ ለአሮጊቶቹ በእድሜያቸው ልክ፣ ለምሁራኑ በእውቀታቸው ልክ ሞጅል አዘጋጅቶ ነገረ እምነቱን የሚያስተምር ነው። እንደው በዚህ ደረጃ በታየን ጊዜ ማሳፈራችን በእውነት በዚህ ስንለካ በጣም ነው የምናሳዝነው። እንግዲህ እንደሰማችሁት ነው ብፁዕ አቡነ ኤርምያስ የሰሜን ወሎ ሀገረ ስብከት ዋና ሊቀ ጳጳስ ናቸው ማለት ነው። በዛ በሰሜን ወሎ ሀገረ ስብከት በተገኙበት ካህናትና እንዲሁም ደግሞ የአካባቢው መምህራን በተገኙበት ያደረጉት ንግግር ነው። ይህ ንግግር ከዚህ ንግግር ሁለት ነገሮች በዋናነት መውሰድ እንችላለን። የመጀመሪያው ነገር የሚሆነው ነገ ቤተክርስቲያንን ይቀበላሉ፣ ነገ ቤተክርስቲያንን ከትውልድ ወደ ትውልድ ያሸጋግራሉ፣ ልጆቻችን ያጠምቃሉ፣ እኛንም ደግሞ ይፈታሉ፣ ስጋው ደግሞ ያቀብላሉ ብለን የምናስባቸውን አሁን ላይ ደቀ መዛሙርት የሆኑ የነገ ግን ካህናት፣ ሊቃነ ጳጳሳት እንዲሁም መምህራን፣ ሰባኪያን፣ ተርጓሚያን የሚሆኑት ደቀ መዛሙርት በምን አይነት መንገድ ነው ማስተማር ያለብን የሚል ሰፊ የሆነ ሐሳብ እየሰጡ ነበረ። አብዛኛውን ፓርት እንግዲህ በዩቲዩብ ነው የሚገኘው። በዩቲዩብ ገብታችሁ ማየት ትችላላችሁ። አሁን እዚህ ጋር ግን ማንሳት የተፈለገው በዋናነት እዚህ ላይ የቤተክርስቲያኗ የማስተማሪያ ዘዴ መቀየር አለበት። አሁን ላለንበት ዘመን የሚመጥን አይደለም። ማለትም ያው ቤተክርስቲያን ከአንድ ትውልድ ወደ አንድ ትውልድ ለማሻገር በዚህ ወይ አስተምረን ትውልዱን ማውቃት አልችልም የሚል ሐሳብ ነው እያነሱት ያሉ ማለት ነው። እውነት ነው። ቤተክርስቲያን እስከመቼ በዚህ በኩል እንዴት ታስተምራለች? ማለት የድሮ የማስተማሪያ ዘዴ የነበረው አሁን ላይም እየተጠቀመችው ያለች ቤተክርስቲያኗ መጀመሪያ አንድ ደቀ መዝሙር ውዳሴ ማርያም ይማራል፣ ከዛ መዝሙረ ዳዊት ይደግማል፣ ከዛ ወደ ቅዳሴ ቤት እያለ እየቀጠለ ነው የሚሄደው ማለት ነው። አሁን ላይ ትልልቅ ተርጓሚያን ናቸው ብለን የምንጠራቸው መምህራን በዚህ መንገድ ነው ያለፉት ማለት ነው። እንግዲህ እዚህ ቅዳሴ ተምሮ ካህን የሚሆን በዲቁና ስርዓት የሚያገለግል በጣም ብዙ ነው ያለው። የተወሰኑት ደግሞ ወደ ቅኔ ቤት፣ ወደ አቋቋም ቤት፣ ወደ መጽሐፍ ትርጓሜ ቤት ሄደው ከዛ በኋላ የመጡ ናቸው። አሁን
በየቤተክርስቲያኑ አስተማሪዎች ነው ተመድበው ያሉ ማለት ነው። እና እዚህ ላይ አብዛኛው ካህናት እና ዲያቆናት አሁን ላይ በጣም ቤተክርስቲያኑን የማይመጥን ነገር እየሆነብን ያለው ማለት ነው። ምክንያቱም ምንም የወንጌል አድራሻውን ምን እንደሆነ አያውቁም፣ ስለ ወንጌል ምንም አያውቁም። ቅዳሴ መቀደስ ብቻና እንዲሁ እግዚአብሔር ይፍታ ብሎ ከመልቀቅ ውጪ ለማህበረሰቡ እንዲሁም ደግሞ ለህዝበ ክርስቲያኑ በቂ የሆነ እውቀት ምስጢረ ሥላሴን፣ ምስጢረ ቁርባንን እንዲሁም በአጠቃላይ ምስጢራትን እንዲሁም ደግሞ ስለ ስርዓተ ቤተክርስቲያንን፣ ስለ ወንጌል፣ ስለ ክርስቶስ ኢየሱስ ያስተማራቸው ምሳሌያትን ሁሉ ማስተማር የማይችሉ እንዲሁም ደግሞ ንስሐ ልጆችን መያዝ የማይችሉ ያንን እውቀትና ብቃት ያላቸው ካህናት ለማፍራት ነው ይህን ነገር እየተዘጋጀ ያለው ማለት ነው። ሞጁል ቀይረን አስተሳሰባችን ቀይረን በዛ መልኩ መሆን መቻል አለበት እያሉ የሚገኙት ማለት ነው። ስለዚህ መሰረታዊ ሐሳቡ እዚህ ጋር እንዴት አድርገን መቀየር አለብን የሚለውን ነገር እያወሩ ነበር። እንግዲህ እንደሰማችሁት መደረግ አለበት ብለው የሚያምኑሳቸው መጀመሪያ ፈሪሃ እግዚአብሔርን፣ ሀልዎተ እግዚአብሔርን፣ ምስጢረ ሥላሴን፣ ምስጢረ ቁርባንን፣ ምስጢረ ሜሮን እንዲሁም የተለያዩ የቤተክርስቲያን ስርዓቶችን ካስለመድናቸውና ካስተማርናቸው በኋላ ከዛ በኋላ ቅዳሴው ከዛ በኋላ የምስጋና ትምህርቶቹ ብናደርግ የተሻለ ይሆናል ይላሉ ማለት ነው። ይህ የእናንተ ሐሳብ ምን እንደሚመስል በኮመንት ማሳረፍ ትችላላችሁ። እኔ በበኩሌ ይህንን እንደ አንድ የቤተክርስቲያን ተማሪ ወይም ደግሞ እንደ አንድ ኦርቶዶክሳዊ ወጣት ይህን ነገር ቢተገበር በጣም ነገ ለቤተክርስቲያኗ የሚመጥኑ ቤተክርስቲያኗን በተለያየ አቅጣጫ የሚመጣውን ነፋስ እንዳይጥላት በደንብ መከላከል የሚችሉ ህዝበ ክርስቲያኑን መታደግ የሚችሉ እንደዛ አይነት ምሁራን ማፍራት እንችላለን፣ እንደዛ አይነት ካህናት ማፍራት እንችላለን ብዬ አስባለሁ። ይሄ ነው ያለው ነገር። እስኪ ቀጣይ ቪዲዮ ደግሞ እንየውና ሐሳብ እንስጣለን። ክፍት የሥራ መድረኮች አሉ። አዳምጡኝ። ክፍት የሥራ መድረኮች በዘመናችን ዘማሪነት፣ ባታዊነት፣ ሰባኪነት ነፃ መድረክ ነው። ማንም ተነስቶ ያለ አንተ ለኔ ካለ ዘማሪ እንተና ይሆን የለ ይሆናል። ማንም ተነስቶ የእግዚአብሔር ቤተሰቦች ካለ ሰባኪ እንተና ይሆናል። ማንም ተነስቶ ጎርነ ስማ ወገን ስማ ካለ ባታዊ እንተና ይሆናል። እኛ መለያ የለን፣ መነዳት ነው። የመጣው ሲንደን፣ የመጣው ሲያፈርሰን፣ የመጣው ሲያሳጣን፣ ከድነት ሲለየን እኛ መንጋ ሆነ የተሰራን ለምንድን ነው? በጣም ይቅርታ እንዴት ብሎ መመርመር ሁሉ ያቃተው እንኳን የውስጥ የውጭ የውስጡ ራሱ መነዳት ችግሮች የበዙብን ያለው። ባህታዊ ማለት የመነነ ብቻ ሳይሆን በትሩፋቱ የደከመ ምን አይነት ትሩፋት? በምግባር፣ በህሊና፣ በጸሎት፣ በሰይድና በቆሚ በአጠቃላይ ስራ ድካም በሚባለው ሁሉ የተጋደለ ፍጹም ተጋዳይ መናኝ ማለት ነው ባህታዊ ማለት። ረድቶ ነው የሚመንነው የሚበዘጋው። በመጨረሻም በዚህ ውስጥ በብሂለ እንሳን እኔ ከሁሉ አንሳለሁ የሚል ደቀ መዛሙርት በቤተክርስቲያን በኩል እየተማሩ እንዲሁም ደግሞ ለስብከት አገልግሎትም ለተለያየ አገልግሎትም እየተማሩ ይገኛሉ። ነገር ግን እንደሚፈለገውና እንደሚጠበቅባቸው ልክ ጥራት ላይ በጣም የተወሰነ ይጎላቸዋል ማለት ነው። አንዳንዶቹ ይገርማቸዋል። በቆሎ ትምህርት ቤት ተምረው ወይም ደግሞ በተለያዩ መንፈሳዊ ኮሌጆች ምናምን ተምረው ወጥተው ኢቭን ከአንዳንድ ትንሽ መጽሐፍ ቅዱስን ከሚያነቡ ክርስቲያኖች የማይሻሉ አሉ። አንዳንድ ጥያቄ ስንጠይቃቸው ራሱ የሚደናገራቸውና በጣም ይህንን እንደዚህ ያለለውም ይህን እንደዚህ ያለለውም የሚሉ ይበዛሉ ማለት ነው። እና እዚህ ላይ የኔታ እንደተናገሩት ቤተክርስቲያኗ ጥራት ላይ ብትሰራ፣ ጥራት ላይ ነው መሰራት ያለበት። አሁን ኤርሚያስን በባለፈው ቪዲዮአቸው እንደዛ እየተናገሩ ነበረ ማለት ነው። እዚህ ላይ ጥራት ላይ የሚለውን ማለት ነው። እና ክርስቶስ ራሱ ያስተማረ 12 ደቀ መዛሙርት ነው። 12 ግን እንዴት እንዳስተማራቸው እሱ እግዚአብሔር ብቻ ነው ምስክራቸው። እና በትክክል በጥራት ላይ ካስተማርን ቤተክርስቲያን በደንብ ጥራት ላይ መስራት ከቻለች እያንዳንዱ ቤተክርስቲያንን ወክሎ የሚያስተምር ሰባኪ ስለ ቤተክርስቲያን ስለ መዳን ስለምትድነው ነፍስ የሚጨነቅ ይሆናል ማለት ነው። ያኔ ነው ክርስቲያኑ ህዝበ ክርስቲያኑ ወደ ቤተክርስቲያን ማምጣት የምንችለው። ያኔ ነው በትክክል ወጣቱን መቆጣጠር የምንችለው ማለት ነው። እና ቤተክርስቲያን እዚህ ላይ በጥራት ብትሰራ ላለው ትርጓሜ ቤቶቻችን እንዲሁም ደግሞ መንፈሳዊ ኮሌጆቻችን በደንብ ቢታዩ በደንብ ቢፈተሹ፣ እውነት የአባቶቻችን ትምህርትን ይዘዋል ወይ፣ እውነት የአባቶቻችን ምግባርና ትሩፋት ይዘዋል ወይ የሚለውን
እንግዲህ አሳሳቢ ነገር ነው። እዚህ ላይ ቤተክርስቲያን በጥራት ትሰራለች ብዬ አስባለሁ። ሌላኛው ነገር ደግሞ ስለ መናንያን የተናገሩት ነገር ነው። እንግዲህ በየመንገዱ በየአደባባዩ አሁን ላይ እኔ ባህታዊ እንትና አባላለሁ እኔ እንትና አባላለሁ እያሉ መስቀል ይዘው መጽሐፍ መዝሙረ ዳዊት ወይ ደግሞ ትንንሽ ውዳሴ ማርያም አይነት ነገር ይዘው በመንገድ ስታልፉ ና ልጄ ና ተሳለም መስቀል ብለው ካሳለሙ በኋላ እኔ ጻድቃን የሚሄድ ፈልጌ ነው ይችን መጽሐፍ ግዛይ ይህች የበረከት መጽሐፍ ናት እንደዚህ በል ግዛ ምናምን እያሉ በየመንገዱ የሚያስጨንቁ ህዝበ ክርስቲያንን የሚያስጨንቁ በጣም ብዙዎች አሉ። እሳቸው እንደተናገሩት እነዚህ ጥላ ዘርግተው መጽሐፍ ይዘው መንገድ ላይ መስቀል ኑ ተሳለሙ እያሉ በግዴታ የሚለምኑን መናንያን ወይም ደግሞ ባህታውያን አይደሉም፣ በእነሱ ስም የመጡ ናቸው። ሲጀመር ባህታውያንና መናንያን ከተማ ውስጥ ምን ይሰራሉ? አዲስ አበባ ውስጥ ወይ ደግሞ የትልልቅ የክፍለ ሀገር ከተሞች ላይ ምን ይሰራሉ? መናንያንና ባህታውያን ያሉት ገዳም ላይ እንዲሁም ደግሞ በበረሃ ላይ ከእግዚአብሔር ጋር ነው የሚኖሩት ማለት ነው። እዛ በበረሃ እየጸለዩ ስለኛ እንጂ እዚህ መስቀል ተሸክሞ ጸሎት መጽሐፍ ደርድሮ እና ተሳለም የሚለው በስመ መናንያን የመጣ ወንበዴ ነው እንላለን ማለት ነው። እና ይሄ መልእክቴ ነው። በጣም ብዙዎች ያጋጠማችሁ እንደሚኖር እርግጠኛ ነኝ። እስኪ ያጋጠማችሁን አንዳንድ ሐሳብ ደግሞ በኮሜንት ማሳረፍ ትችላላችሁ። ወደ ቀጣይ ቪዲዮ እንሂድ። ድሮ እኮ ጳጳሳትን ማየት፣ ካህናትን ማየት፣ ዲያቆናትን ማየት ብርቅ ነበር። ዛሬማ እንደው ግሩም እኮ ነው። እኔ አንድ ጊዜ ልንገራችሁ። መጀመሪያ አዲስ አበባ የመጣው ዕለት ቅድስት ማርያም አካባቢ ነው። መጀመሪያ ስመጣ ነው ከገጠር ወደ ጉባኤ ወደዚህ ስመጣ ሁለት ወጣቶች ተሰብስበው እየሄዱ ቆይ እናንተን ብለው ተፍተውብኝ ሄዱ። ምን እንዳረኳቸው ሲጀመር አያውቁኝም። ስለዚህ በመነኩሴ ተባሽቃቸዋል ማለት ነው የከተማ ሰዎች አይደል? እግዚአብሔር የቻለን ግን የተመሰገነ ይሁን። አንዳንድ ጊዜ ግን እኔ አንድ ነገር ልንገራችሁ። ቆይ ለእናንተ ኃጢአት የፈቀደ እግዚአብሔር እኛን ብቻ የሚከለክል እግዚአብሔር አለ? እናንተ ስታበነዝሩ እንግዲህ አሁናችሁ ማትቆጡ። አሁን እኔ አያድርገውና ቆቤን ብጥል ይሄ ሌባ ሲያጭበረብረን ኑሮ ብላችሁ በድንጋይ ትደበድባላችሁ። እናንተ ሚስታችሁን ስትፈቱ ማን ይደብድባችሁ? እናንተ ስትሰቅሉ ማን ይውገራችሁ? እናንተ ስትሰርቁ ማን ይውገራችሁ? አንድ እኛ ያጠፋለት ያዙ ይልቀቁ ትላላችሁ። ምን አባት አለን ትላላችሁ። ምን ልጅስ አለ? ተያይዘን እኮ ነው የከሰርነው። እናንተ ጥሩ እናት ሳትሆኑ ጥሩ ልጅ እንድንሆናችሁ ትፈልጋላችሁ? እናንተ እኮ ነው የወለዳችሁን። ከአመንዝራ ትዳር ጥሩ መነኩሴ እንዲወጣ ፈልጋችሁ ነው? ከሌቦች ባለትዳሮች ጥሩ ጳጳስ እንዲወጣ ትፈልጋላችሁ? ከክፉና ከቀማኛ ሕዝብ ጥሩ ዳኛ እንዲወጣ ትፈልጋላችሁ? ሰው የዘራውን ነው የሚያጭደው። ሌባ መነኩሴ እንዳይኖር ከፈልጋችሁ ሌባ ባለትዳር አትሁኑ። መነኩሴ የትዳር ውጤት ስለሆነ የተቀደሰ ሕዝብ የተቀደሰ አባት ያፈራል። የረከሰ ሕዝብ የረከሰ መነኩሴ ያፈራል። ማሰብ የሚገባችሁ እሱን ነው፣ ራስን መቀደስ እና ካህናት ደግሞ እውነቴን ልንገራችሁ፣ ዲያብሎስ ሰውን ሊያጠፋ ሲፈልግ መጀመሪያ የሚያስጠላ ክህነትን የሚያስጠላ ካህናትን እንድንነቅፍ ያደርጋል። አንድ ነገር ግን የምታስታውሉ ልንገራችሁ፣ እኛ ይፈረድብናል እንጂ የፈለግን ኃጢአተኞች ብንሆን ግን ለእናንተ መዳን ግን እንሆናቸዋለን። እኛ ይፈረድብናል፣ እኛ ግን አይለቀንም። ብዙ ከተሰጠ ብዙ ይጠበቅብናል። እናንተ ግን ማንኛውም ካህን ያድናቸዋል። ምን ጨነቃችሁ? ደግሞም እኮ እውነት ለመናገር የከተማ ሰው ካህናቱንም ያበላሻችሁን እናንተ ናችሁ። አዛኝ እኛ ቢራ አናውቅ ነበር፣ ሽቶ አናውቅ ነበር፣ መጠጥ አናውቅ ነበር። ያስለመዳችሁ እናንተ የከተማ ሰዎች። በተለይ የአዲስ አበባ ሰው ገዳም ትሄዱና ለመነኮሳት ቋንጣ ቀጥቅጣችሁ እየወሰዳችሁ ያለመዱትን ሽቶ እየወሰዳችሁ አበላሽታችሁ ከገዳም እያወጣችሁ ከቤታችሁ እያመጣችሁ ለየግላችሁ አንዳንድ መነኩሴ እያበጃችሁ እርጩልኝ እያላችሁ እናንተ አይደላችሁም ገዳሙን የፈታችሁት? ገንዘብ ገዳማት በህብረት የሚኖሩትን የጠቀማችሁ እየመሰላችሁ በአንድነት የሚኖሩት ገዳማት እኮ በገዳም ውስጥ መርፌ እንኳን የግላቸው እንዲኖራቸው አይፈቀድም። መርፌ ግን እያንዳንዱ መነኮሳት ብር እንዲያከማችሁ አድርገን ገዳማት እንዲፈቱ እየወሰዳችሁ እየሰጣችሁ የምታበላችሁ እናንተ ናችሁ። መልሳችሁ የምትፈርዱም እናንተ ናችሁ። እንግዲህ እንደሰማችኋቸው ናቸው። እነዚህ ደግሞ የንታ ናቸው። አባ ገብረ ኪዳን እንግዲህ ቃልዎት ያሰማልን። በእውነት በጣም የሚገርም ነገር ነው የነገሩን ማለት ነው። ድሮ ገዳም ስትሄዱ የምታገኟቸው መነኮሳት አንዳንዶቹ ሲጀመር ሊያናግሯችሁ አይፈልጉም። በጣም ይሳቀቃሉ። በጣም ወደ ዋሻ ወደ በረሃ ምናምን ነበር የሚሄዱት።
አንዳንዶቹ ደግሞ እግዚአብሔር እንደሰጣቸው ጸጋ ልዩ ልዩ ጸጋ አለ እንደሚለው ሁሉ እንደተሰጣቸው ጸጋ ሰዎችን አነጋግረው ንስሐ ሰጥተው እንዲሁም አጽናንተው ወደ ቤታቸው እንዲመለሱ የሚያደርጉ ነበሩ ማለት ነው። አሁን ላይ ገዳም ላይ ብትሄዱ በጣም ተገላቢጦች ነው የሆነው ማለት ነው። እዚህ ከከተማ ገና ሰው ሲነሳ ወደ ገዳም ይደወላል። ወደ ገዳም አባቶች ይደወልና ገዳም አባቶች ባላቸው መጠን ሁሉ ይዘጋጃሉ። በጥቃት ልጅ ልትመጣ ነው ተብሎ የተለያየ ነገር ይደረጋል። ከዚህ የከተማ የሚሄዱት ደግሞ የማይዙት ነገር የለም፣ አትጠይቁኝ። በጣም ብዙ ነገር ይያዛል። ከዛ ገዳም ተሂዶ ከበረከቱ ይልቅ ይሄ ስጋዊ የሚመስል ነገር ማሳለፍ በጣም እየተለመደ ነው። ገዳማቶቻችን ደግሞ በዚህ ነገር ተጠምደው አሁን ላይ በጣም ብዙዎቹ እየፈረሱብን ነው። በጣም ብዙዎቹ ከገዳም ወደ ከተማ እየመጡ ነው መነኮሳቱ እና ይህ ላይ በደንብ ትኩረት ቢሰራበት እንላለን። እያንዳንዳችን ክርስቲያኖች እዚህ ላይ መጠንቀቅ ይኖርብናል። በምን አይነት መንገድ ነው ከገዳማት ጋር ያለን ግንኙነት ማስተካከል ያለብን የሚለውን ለእያንዳንዳችን የሚሰጥ የኃላፊነት ነው ማለት ነው እና የኔታ ቃልዎት ያሰማልን፣ እግዚአብሔር ይስጥልን ብለናል። ሲቀጣይ ምን በአንድ አጥቢያ ታቦት ለምን እንደሚደረብ የታወቀ ነገር ነው፣ የታወቀ ነው። ሌላው ቀርሶ ህዝቡም ስላልተማረ ስላላስተማር ነው። እዚህ እኮ ወረድ ስንል ከተክለ ሃይማኖት ብቻ ያለው አጥቢያ ማን ነው የሚባለው? ማን? ሚካኤል። ለምንድን ነው ጎላ የተባለ? መጀመሪያ ቤተክርስቲያኑ ሲተከል የመንፈስ ቅዱስ ነበረ። ሰው ደግሞ የሚያውቀው ሚካኤልን ነው፣ መንፈስ ቅዱስን ያውቀው። ስለዚህ ሚካኤል መጣ። ሚካኤል ጎላ አይደለም እንዴ? ጎላ አልጎላም? አዎ ጎላ እና ተተወው። እንደዚህ የተገለበጡ አሉ። አሁን ቅድስት ማርያም እንጦንስ ነበር ስትጀመር፣ ቅድስተ ቅዱሳን ማርያም ስትጀመር መጀመሪያ እንጦንስ ናት። አሁን እንጦንስ እስከ ቅርብ ጊዜ ራሱ በዓሉ ይከበርኩ። አሁን ጭራሽ በዓሉ ሁሉ ተጥቷል፣ ቁመቱ ሁሉ ቀርቷል፣ ምንም ዝክሩ ጠፍቷል። ምክንያቱም ገንዘብ የማያስገኝ አይፈልግም። የሚደረቡት እነማን ናቸው? በጣም ይገርማል። ይሄ የሚያመጣው ሰበካ ጉባኤው ወይም ደብሩን እንዲያ የሚያደርገው ህዝቡ ጭምር ነው። ህዝቡ ስላልተማረ ነው። ተያይዘን ነው የምንጠየቀው በነገራችን ላይ። ምክንያቱም መሪው አሁን ገንዘብ ነው። መሪው የማንኛው ነገር መሪ ጥቅምና ገንዘብ ነው በእውነቱ። አሁን አርሴማ ለምንድን ነው የተፈለገችው? 1700 ዓመት የኖረች ሰማዕት ናት አይደለም እንዴ? በሆነ ምክንያት መታወቅ ስትጀምር ደግሞ ደብሩ ሁሉ አርሴማ አርሴማ አርሴማ። አሁን ምልጃዋ ዛሬ ተገልጦ ነው እንዴ? እዩት። ምንን መሰረት አድርገን ነው? ለምንድን ነው ዛሬ ይህን ማነሳው? ለምሳሌ ዛሬ በዓሉ የማን በዓል ነው? ዓመት በዓሉ የማን ነው? የማን? የራጉኤል። የዓመት በዓሉ የማን ነው? ለምሳሌ የኤልያስ ነው አይደለም? አዲስ አበባ ውስጥ ኤልያስ ስንት ቦታ ነው ያለው? የት ነው ያለው? እንጦጦ ምን ሆኖ ነው ያለው? ተደርቦ አይደለም ያለው? በጣም ይገርማል እኮ መሰረታዊ። አሁን አብርሃም፣ ይስሐቅ፣ ያዕቆብን ያህል አርዕስተ አበው በጣም ብዙ ሰማዕታት ደግሞ በአዲስ ኪዳን ዋጋቸው ከፍ ያለ ነው በእውነቱ። ምክንያቱም በሌሎቹ ምልጃ የማይሰረይ ኃጢአትን ክርስቶስ በሰማዕታት ይቅር ይላል። ምክንያቱም ሰማዕታት ስለ ክርስቶስ ደም ያፈሰሱ ናቸው። ከየትኛውም ቅድሚያ ከመቤታችን ቀጥሎ ከሰው ወገን እንደ ሰማዕታት ምልጃቸው ፈጣን የለም። መርቆሬዎስን ያህል ሰማዕት በግድ አሁን በዚህ በደብረ ሲና ምክንያት ብሎ በግድ እዚህ አዲስ አበባ እንደ ግድ እየገባ ነው። በጣም ይገርማል እኮ መሰረት የምናደርገው ጉዳይ ሌላ ስለሆነ ነው። እግዚአብሔር ለሁላችን ማስተዋሉን ያደለን ክርስቲያኖች እና እዚህ ላይ በጣም ሐሳብና አስተያየት መስጠት ራሱ ቸገረኝ። አሁን ላይ ቤተክርስቲያናችን በጣም እንደ ወረተኛ እየተቆጠረች ያለችበት ትልቁ ፈተና የሆነባት ነገር ይሄ ነው። ይገርማችሁ እኔ ባለሁበት አጥቢያ ቤተክርስቲያን ቢያንስ ስንት አለ? አራት አካባቢ አለ ማለት ነው። እንግዲህ በዋናነት አንድ ይኖራል። ከዛ በኋላ ሶስቱ ወይ ደግሞ አራቱ ተደራቢ ነው ማለት ነው። ተደራቢ የሚባለው ማለት ነው። እና አሁን ላይ በጣም ትልቅ ችግር ነው የሆነብን። ቤተክርስቲያናችን እውነት ለመናገር እያጣናት ነው። ቤተክርስቲያናችን እንደ ዘመኑ አነጋገር እየተበላን ነው። ተበልተናል። ቤተክርስቲያናችን እያጣናት ነው። ማን የበላን ካላችሁ
አይደለም ከውጭ የመጣው የቤተክርስቲያን ጠላት እሱ ብቻ አይደለም እየበላን ያለ ከውስጥ የሆነው ራሱ ቤተክርስቲያኗን የሚያገለግላት ካህን በገንዘብ ምክንያት እየተበላን ነው። በቃ ካህናቶቻችን አተናል፣ ቤተክርስቲያናችን አተናታል። የድሮ አስተምህሮዋ የሁሉ ነገር አሁን በቃ ቤተክርስቲያን በገንዘብ ነው የምትተዳደረው። ሁሉ ኤቭሪቲንግ ማለት ነው ሁሉም ነገር በቃ አንድ ዘማሪ አመታችሁ ተጋበዝና ና ለመንፈሳዊ አገልግሎት አገልግል ስትሉት ምን ያህል ተከፍለኛለህ ነው። አሁን ላይ እሳቸው እንደተናገሩት እንግዲህ በአብዛኛው ቤተክርስቲያናት ተደራቢ ሆኖ የሚገባው ምንድነው ቅድስት አርሴማ አይደለ? የቅድስት አርሴማ ጽላት ነው እንደ ተደራቢነት አሁን ላይ ብዙ ቦታ ላይ ያገኘናለን ማለት ነው። የሆነበት ምክንያት ቅድስት አርሴማ እንግዲህ ጸበልነቷ በፈዋሽነቷ የምትታወቅ ናት። እንግዲህ ጸበል በጸበሏ እንዲህ በፈዋሽነቷ መታወቋ በጣም ጥሩ ነው። ለብዙ ክርስቲያኖች ፈውስ እየሰጠች የምትገኝ ናት። ነገር ግን አሁን ላይ በዋናነት እየሆነ ያለው በየአጥቢያ ቤተክርስቲያኑ የአርሴማ ታቦት በቃ የአርሴማ ጽላት የአርሴማ ታቦት በቃ አርሴማ እዚህ ጋር ገብታለች፣ አርሴማ እዚህ ጋር ተደራቢ ነች፣ አርሴማ እዚህ በቃ ይህ በጣም እንደወረተኛ ነው ማለት ነው። አንድ ቦታ የተወሰነ ቦታ ካለች በቃ እኛ ሄደን እዛ እንጠመቃለን። ለምንድን ነው? ብር ለማስገኘት የሆነ ነገር ለማድረግ። ለምንድን ነው ተደራቢ ታቦታት የሚገቡት? በቤተክርስቲያናችን ሲጀመር ድርብ ታቦታት እስከ ስንት ድረስ ነው የሚወሰነው? ቤተክርስቲያን የምትፈቅደው ስንት ታቦት በአንድ ቤተክርስቲያን ውስጥ እንዲኖር ነው የሚፈቀደው? ይህ ነገር በጣም የሚሰራበት የሚገባ ነገር ነው። ጠቅላይ ቤተ ክህነቱ አያየውም፣ ቅዱስ ሲኖዶሱ አያየውም። ዝም ብሎ በቃ አንድ ቤተክርስቲያን አገልጋይ ይነሳና በቃ የአርሴማ ጽላት ላስገባ ነው፣ ስለዚህ ህዝቡ አግዙኝ ፈርሙ ምናምን ይባላል። እዛ ሰበካ ጉባኤ ይወስናል። ከዛ ወደ ጠቅላይ ቤተ ክህነት አርሴማ እናስገባ ነው። ምንም ማጣራት የለም። በቃ ቅዱስ ሚካኤል ይኖራል፣ ከዛ ዮሐንስ ቤተክርስቲያን ሊኖር ይችላል፣ ከዛ አርሴማ፣ ከዛ እመቤታችን። በቃ እንደዚህ ሆኖ እስከ መቼ ነው ግን በዚህ መንገድ? እና እውነት ነው ቤተክርስቲያናችን እያጣናት ነው። በዚህ ምክንያት እያጣናት ነው። በእውነት ቃሎት ያስማልን መምህር በጣም የሚገርሙ ሐሳቦች በጣም መንፈሳዊነታቸው እንዲሁም ደግሞ በተለያየ የስብከት አገልግሎታቸው በጣም የማመሰግናቸው መምህር ናቸው። በግሌ በጣም የምወዳቸው ናቸው። አሁን ደግሞ ወደ መጨረሻው ቪዲዮ እንሄድና አንድ የመጨረሻ ቪዲዮ ላሳያችሁ። ይህ ቪዲዮ በጣም የሚገርም ቪዲዮ ነው። ደስ የሚል ነገር ነውና እስኪ ላሰማችሁ። ክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተ ክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትርያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምልዓተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቤ ምስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምልዓተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ምልዓተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት ሰርኩላር ደብዳቤ እንዲሰራጭ ምልዓተ ጉባኤው ወስኗል። በዚህም መሰረት እንግዲህ እንደተመለከታችሁት ነው ያው የምናውቃቸው በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በጣም ለብዙ ጊዜ በውጪ ጉዳይ ሆነው ሲያገለግሉ የነበሩ ቤተክርስቲያን መምህር ናቸው። መምህር ዳንኤል እና አሁን ላይ ደግሞ በሊቃውንት ጉባኤ ውስጥ ሆነው በዋናነት እየሰሩ የሚገኙ ናቸው ማለት ነው። እና አሁን ላይ ገና የሊቃውንት ጉባኤው መንቀሳቀስ ጀምሯል። ከባለፉት ጊዜያቶች በጣም ብዙ ሰው እየጮህባቸው ነበረ። የሊቃውንት ጉባኤውም እየሰራ ነው፣ የሊቃውንት ጉባኤውም እየሰራ ነው እየተባለ ነበረ። አሁን ላይ ደስ የሚል ነገር ነው የሰማነው ማለት ነው። ቤተክርስቲያናት እንደ ቤተክርስቲያን የቤተክርስቲያኗን አስተምህሮ የያዙ መጽሐፍት ብቻ በሊቃውንት ጉባኤው ተመርምሮ መውጣት እንዳለባቸው እንግዲህ የሊቃውንት ጉባኤው መግለጫ ያሳያል ማለት ነው። ግን አሁን ላይ በጣም ብዙ ገድላት፣ ድርሳናት ምናምን ነገሮች ከቤተክርስቲያኗ አስተምህሮ ውጭ የሆነ ነገር ወይም ደግሞ ቤተክርስቲያኗን
የማታስተምራቸውን ነገሮች እያካተቱበት ይገኛል ማለት ነው። በጣም ይሄ አደገኛ የሆነ ነገር ነው። በጣም አሉን የምንላቸው የቤተክርስቲያን የተአምራት፣ የገድላት እንዲሁም የድርሳናት መጽሐፍቶቻችን ሊያበላሽ የሚችል ጅማሬ ነው ማለት ነው እና እኔ በበኩሌ አንድ የቤተክርስቲያን ድርሳን የሚጽፍ ሰው ወይም ደግሞ ገድል የሚጽፍ ሰው ብቻውን ጽፎ ብቻውን የማሳተም ኃላፊነት የለበትም እና መጽሐፍ ካለበት ጽፎ ለሊቃውንት ጉባኤው ሰጥቶ ራሱ ሊቃውንት ጉባኤው መርምሮ አጥንቶ ይህ በትክክል ተረጋግጦ የቤተክርስቲያኑ አስተምህሮ ይዟል፣ እዚህ ጋር ምንም ችግር የለውም፣ እዚህ ጋርም ችግር የለውም ተብሎ ተመርምሮ ነው መታተም ያለበት ብዬ አምናለሁ። ምክንያቱም አሁን ላይ ገድለንትና ድርሳነንትና እንደዚህ እየተባሉ የሚወጡት ነገሮች በጣም ብዙ እየጎዱ ስለሆነ ማለት ነው እና አሁን እንግዲህ ተሰማችሁት ገድለ ዮሐንስ መጥምቅ የሚል ነው የተጻፈው መጽሐፍ። ይህ መጽሐፍ አንድ መርጌታ ነው የጻፉት። እንግዲህ ያንን የጻፉት እንግዲህ በአንድ የሆነ ቦታ ታትሞ ወጥቶ ለህዝበ ክርስቲያኑ ሲሰራጭ ነበርና በህዝበ ክርስቲያን እጅ ያለ ጭምር ነው ይህ መጽሐፍ ማለት ነውና በአጋጣሚ ወደ ደብረ ሊባኖስ ገዳም ሄዶ በዛ በደብረ ሊባኖስ ገዳም ሲነበብ እዛ የነበሩ ሊቃውንቱ ሲሰሙ እንዴ ይህማ ከቤተክርስቲያናችን አስተምሮ ውጭ ነው ብለው እርስ በርስ ሲከራከሩበት ነበረ። መጨረሻ ላይ እንግዲህ ወደ መጋቤ ምስጢር ወደ ተባሉት ወዛ የአካባቢው የደብረ ሊባኖስ መጽሐፍ ተጠያቂ ወደሆኑ መምህር ወስደውላቸው ያንን መጽሐፍ አንብበው ይህን ለሊቃውንቱ ጉባኤ አቅርበው ሊቃውንቱ ጉባኤ መርምሮ ነው እንግዲህ ይህን እገዳ የተጣለበት ማለት ነው። ይህን መደረጉ በራሱ ትልቅ ነገር ነው። በእውነት እግዚአብሔር ያክብርልን፣ ቃለ ሕይወት ያሰማልን። በተለይ የገዳሙ ሊቃውንቶች እንዲሁም ደግሞ የሊቃውንት ጉባኤው እናመሰግናለን። ለዛሬ ይዘንላችሁ የነበርና ሀሳቦች እነዚህን ይመስላሉ። በቀጣይ ደግሞ በአዳዲስ ቪዲዮዎች የምንገናኝ ይሆናል። ከሁላችን ጋር የእግዚአብሔር ፍቅርና የእግዚአብሔር ሰላም ከኛ ጋር ይሁን። አመሰግናለሁ።